ጤና ይስጥልን የኢቢሲ ተወዳጆች እንደምን ቆያችሁ? 7 ሰዓት ነው አሁን። ዛሬ ረቡዕ ነው። ተወዳጁ የዜና ሾው ዜና ኢትዮጵያ ተመልሷል። በዚህኛው ምዕራፍ ደግሞ የአጀንዳ ጉዳያችንን ጨምሮ የተለያዩ ጉዳዮችን ይዘን ከእናንተ ጋር ቆይታ እናደርጋለን። ተመልካቾቻችን ሰለሞን ኃይለ ኢየሱስና መሐሌት ታደለ ዜናዎቹን እንመራለን። የ7 ሰዓት አበይት ጉዳዮችን እናስቀድም። ጽዱ ኢትዮጵያ ንቅናቄ ለዜጎች ኑሮ ምቹ የሆነና ከአየር ብክለት የጸዱ ከባቢዎችን እየፈጠረ ስለመሆኑ ተገለጸ። ኤፍኤም አዲስ 97.1 የተመሰረተበት 25ኛ ዓመት በድምቀት እየተከበረ ነው። ባለፉት 7 ዓመታት የተሰሩ የበጎ አድራጎት ስራዎች የአቅመ ደካሞችን የአዛውንቶችንና የባለውለታዎችን ሕይወት ያሻሻሉ ስለመሆናቸው ይነገራል። ሌላኛው ጉዳያችን ሆኖ ይዘልቃል። ከውጭ በዩክሬን ጥቃት አገልግሎቱ የተቋረጠው የክሪሚያ ድልድይ ዳግም አገልግሎት መስጠት ጀመረ። በአውሮፓ ኔሽንስ ሊግ ግማሽ ፍጻሜ ዛሬ ምሽት ጀርመን ከፖርቱጋል የሚያደርጉት ጨዋታ ይጠበቃል። ከስፖርት ዓለም አቀፍ የመረጥነው ጉዳያችን ነው። በዜና ኢትዮጵያ ተመልካቾቻችን ከዚህ ከዋናው ስቱዲዮ ከያዝናቸው ጉዳዮች በተጨማሪ በቀጥታ መስመር ሪፖርተሮቻችን እየገቡ ተጨማሪ መረጃዎች ይሰጡናል። እንግዶችም ይኖሩናል። ሞላ አለማየሁ በቀጥታ መስመር ላይ ይገኛል። አንጋፋውና የመጀመሪያው የኤፍኤም ሬዲዮ ጣቢያ ኤፍኤም አዲስ 97.1 25ኛ ዓመቱን በድምቀት እያከበረ ነው። በምን መልኩ ተከበረ የሚለውን ሲከታተል ነው የቆየው። ሞላ ቆየት ብሎ ሙሉ መረጃውን ይነግረናል። እንዲሁም ባልደረባችን በቀለ ተመስገንም በቀጥታ መስመር ላይ የሚገኝ ባልደረባችን ነው። የአንድ ችሎትን ሲከታተል ነው የቆየው። የተከታተለውን ችሎት ሙሉ መረጃ የሚያደርሰን ይሆናል። ወንደሰን አፈወርቅ ባለፉት 7 ዓመታት በኢትዮጵያ የተከናወኑ ሰው ተኮር ስራዎችና የበጎ ፈቃድ ተግባራት የዜጎችን ሕይወት በማሻሻል በኩል ምን ለውጥ አመጡ የሚለውን ጉዳይ ይዞ በአጀንዳ ጉዳያችን ይጠብቀናል። ሌሎችም በምናነሳው የአጀንዳ ዘገባችን ጉዳይ ዙሪያ ተጨማሪ ምላሽና ማብራሪያ የሚሰጡን እንግዶችም እዚህ ስቱዲዮ ይገኛሉ። በሰላም ሚኒስቴር የብሔራዊ በጎ ፈቃድ አገልግሎት መሪ ስራ አስፈጻሚ ገመቺስ ኢቲቻ አንደኛው እንግዳችን ነው። በሌላ በኩል በአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ ሌላኛው እንግዳችን ሆነው የሚቆዩ ይሆናል። ሁሉንም ዘገባዎች እየተከታተላችሁ አብራችሁን እንድትዘልቁ እንጋብዛለን። ጠቅላይ ሚኒስትር ኢትዮጵያዊነት ለእርሱ ምንድን ነው? ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው፣ ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የወረት ጉዳይ አይደለም። ዛሬ ላይ ሆነን ትናንትናችንን የምናይበት መነጽርስ የተስተካከለ ነው? ትናንትን ማየት የሚያስፈልገው ለፍርድ አይደለም። ትናንትን ማየት የሚያስፈልገው ለመማር። ዛሬ ላይ ሆነው ይህ እርምጃ ትክክል ነው የሚል ሀሳብ አለው። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ። ይህ ብዙም የተለመደ አይደለም። በመሪ ደረጃ የሚደረጉ ክትትሎች ሲያገኙና ይህን ለምንድን ነው የሚያደርጉት? አድካሚ ነው፣ ግን በጣም ደስተኛ ነኝ። ጀምሬ ያልጨረስኩት ነው። ተመልሰናል። የተወደዳችሁ ቀደም ሲል የተከታተላችሁት የፌዴራል ጠቅላይ ሚኒስትር አብይ አህመድ ያደረጉት ልዩ ከኢቢሲ ጋር ያደረጉት ማለት ነው ልዩ ቆይታ ተከታታይ 4 ክፍሎች አሉት። የመጀመሪያው ክፍል ዛሬ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ከ30 ላይ በኢቢሲ የሁሉም አማራጮችና የዶት ስትሪም መገልገያ ተቋሞቻችንና እንደዚሁ ማስተላለፊያ መንገዶቻችን
የሚተላለፉ ይሆናሉ። ከወዲሁ እንድትከታተሏቸው እንጋብዛለን። ዜናዎቻችን ይቀጥላሉ። አብራችሁን ሆኑ ተመልካቾቻችን። ወደ ቀዳሚው ዜና እናልፋለን። መገናኛ ብዙሃን ትክክለኛ መረጃዎችን ለሕዝብ በማድረስ ዜጎች በትክክለኛ መረጃ ላይ ተመስርተው መወሰን እንዲችሉ የማድረግ ኃላፊነታቸውን ሊወጡ እንደሚገባ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ተናገሩ። ቅቡልነት ያለው ሀገረ መንግስት በመገንባት ሂደት ውስጥ መገናኛ ብዙሃን ትልቅ ሚና እንዳላቸው ያነሱት ሚኒስትሩ መገናኛ ብዙሃኑ በኢትዮጵያ ያለውን ነባራዊ ሁኔታ በመረዳት መረጃዎችን ማሰራጨት ይገባቸዋልም ብለዋል። ዜጎች ለዲሞክራሲያዊ ስርዓት ግንባታ፣ ለማህበረሰባዊ ልማት፣ ለማህበረሰባዊ እሴቶች ግንባታ እና ቅቡልነት ያለው ሀገረ መንግስትና ብሔረ መንግስት ለመገንባት ቁልፍ ሚና ይጫወታል ማለት ነው። ከኛ ሀገር ሁኔታ በተለይ የውስጥና የውጭ ኃይሎች ተጣምሮ አገሪቷ ወደ ላቀ ደረጃ እንዳትሄድ የሚያደርግ የፖለቲካና የኢኮኖሚ ፍላጎት ያሉበት ሀገር ነው። ከዚህ አኳያ ይሄን የተረዳ መረጃ ወደ ህብረተሰቡ በማቅረብና ህብረተሰቡን በዚህ ላይ በቂ ግንዛቤ ይዞ አገሩን እንዲከላከል፣ አንድነቱን እንዲጠብቅ፣ ለልማት እንዲሰለፍ፣ ኑሮውን አኗኗሩን እንዲያሳድግ፣ እንዲለውጥ ከፍተኛ ማነሳሳት ይጠበቃል። ሚዲያ በዚህ ረገድ ሰፊ ሮል አለው ተብሎ ይወሰዳል። መገናኛ ብዙሃን በተለያየ መንገድ የሚሰራጩ ሀሰተኛና ሆን ተብለው ህዝብን ለማሳሳት የሚቀነባበሩ መረጃዎችን በማጥራት ለህዝብ የማድረስ ኃላፊነታቸው ሊወጡ እንደሚገባም ዶክተር ለገሰ አሳስበዋል። በተለያዩ አካላት በተሳሳተ በተዛባ ሆን ተብሎ የሚቀናበሩ የኛ ስርዓት እንዲናጋ የሚፈልጉ ኃይሎች አሉ። እነዚህንም በማጋለጥ እውነታውን ለህብረተሰብ በማቅረብ እና ህብረተሰቡ በንቃት አካባቢውን ራሱንም እንዲጠብቅ ጥቅሞቹን እንዲያረጋግጥ በማንቃት በማስተማር በመቀስቀስ ሰፊ ሚና ሊጫወት ይችላል። ስለዚህ በጣም ዘርፈ ብዙ የሆነ ሚና ስላለው ይህንኑ ሚና በአግባቡ መጫወት ይጠበቅበታል ማለት ነው። እንቀጥላለን። የተወደዳችሁ በቀጥታ መስመሮቻችን ከባልደረቦቻችን ጋር ወደሚያገናኙ ዘገባዎች እንሻገራለን። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ 20ኛ የወንጀል ችሎት በሰው የመነገድና ሰውን በህገወጥ መንገድ ድንበር የማሻገር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ በመተላለፍ በተከሰሰ ግለሰብ ላይ የቀረበውን የሰነድ ማስረጃ ዛሬ ተመልክቷል። እዚህ ጉዳይ ላይ ስንቆይ ይህንን ሁነት ሲከታተል የቆየው ዘጋቢያችን በቀለ ተመስገን ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። ሰላም ላንተ በቀለ፣ እንደምንቆየህ። የችሎቱ ሂደት ምንድን ነው? የተነሱ የክስ ጭብጦችስ ሀሳቦቹን ንገረን እስኪ። አመሰግናለሁ። የፌዴራል መጀመሪያ ደረጃ ፍርድ ቤት ልደታ ምድብ 20ኛ ወንጀል ችሎት የተከሳሽ አሻ ኩምሳን ጉዳይ ሲከታተል ነው ያለው። በዚህ ተከሳሽ ባለፈው በተሰጠው ቀጠሮ መሰረት በጠበቃው በኩል በጠየቀው ትዕዛዝ መሰረት ሰነዶች ከአራቱ ተቋማት ላይ እንዲመጡለት ጠይቆ ነበር በጠበቃው በኩል። ይህን መሰረት አድርጎም ችሎቱ ዛሬ የቀረቡትን ሰነዶች መርምሯል። የቀረቡት ሰነዶችም ከኢትዮጵያ አየር መንገድ፣ ከኢሚግሬሽንና ዜግነት አገልግሎት እንዲሁም ከአዲስ አበባ ማረሚያ ቤትና ከውጭ ጉዳይ ሚኒስቴር መስሪያ ቤት በኩል ሰነዶች እንዲቀርቡለት ትዕዛዝ እንዲሰጥ ለፍርድ ቤቱን ጠይቆ ነበር። በተጠየቀው ትዕዛዝ መሰረትም የኢትዮጵያ አየር መንገድ በትዕዛዙ መሰረት ሰነዱን ማቅረብ ችሏል። እንዲሁም የዜግነትና የኢሚግሬሽንና ዜግነት አገልግሎት መስሪያ ቤትም እንዲሁ በተጠየቀው መሰረት ሰነዱን ማቅረብ ችሏል። እንዲሁም የአዲስ አበባ ማረሚያ ቤትም በቀረበው ትዕዛዝ መሰረት ሰነዶቹን ለፍርድ ቤቱ ወይም ለችሎቱ ማቅረብ ችሏል ማለት ነው። ነገር ግን የውጭ ጉዳይ ሚኒስቴር በኬንያ በሚገኘው የኢትዮጵያ ኤምባሲ በኩል መረጃው ተጣርቶ እንዲቀርብ በጠየቀው በጻፈው ደብዳቤ መሰረት የተጻፈው ደብዳቤ ምላሽ ስላልተሰጠ የዚህ ምላሽ ምን መሆን አለበት የሚለውን በውል ማወቅ ስላልተቻለ የችሎቱ ተከሳሽ በጠበቃው በኩል በጋራ ተመካክሮ ወይም ሀሳብ አቅርቦ በቀጣይ መልስ ይዞ እንዲቀርብ ለሰኔ 4 2017 ዓ.ም ተለዋጭ ቀጠሮ ሰጥቶ ችሎቱ ተጠናቋል ማለት ነው። የሕግ ጉዳዮች ዘጋቢያችን በቀለ ተመስገን በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ከአፍታ ቆይታ በኋላ የህፃናት ፊዚዮቴራፒ ሕክምና በዋነኝነት ማዕከል የሚያደርገው የእድገት መዘግየት ችግር ያለባቸው ጡንቻዎቻቸውን ማዘዝ የሚያዳግታቸው እንዲሁም ሰውነታቸው ከአእምሯቸው ጋር እኩል መንቀሳቀስ የሚያዳግታቸው ልጆች ነው። ይህንን ጉዳይ በዝርዝር ዘገባ እንመለስበታለን። ጠብቁ ነው።
ተመልሰናል። የተወደዳችሁ ተወዳጁን የዜና ሾው ዜና ኢትዮጵያ በያላችሁበት እየተከታተላችሁ ነው። አጀንዳ ዜና ኢትዮጵያ ላይ ደርሰናል። ባለፉት 7 ዓመታት በዚህ በአዲስ አበባና በተለያዩ የሀገራችን አካባቢዎች የተሰሩ የበጎ ፈቃድ አገልግሎት ስራዎች ያመጧቸው ተጨባጭ ውጤቶች ምንድን ናቸው የሚለውን የምንፈትሽበት ነው አጀንዳችን። እንግዶችም አሉን። ከዛ አስቀድሞ ባለፉት 7 ዓመታት የተሰሩ የበጎ ፈቃድ አገልግሎት ስራዎች የአቅመ ደካሞችን፣ የአዛውንቶችን እንደዚሁም የሀገር ባለውለታዎችን ሕይወት የቀየሩ ተግባራት ስለመፈጸማቸው ይነገራል። በጠቅላይ ሚኒስትር አብይ አህመድ የተሰሩ የአቅመ ደካሞችን መኖሪያ ቤቶች የመገንባትና የማደስ ተግባራት ከአዲስ አበባ ተሻግረው በተለያዩ የሀገሪቱ አካባቢዎች ብዙዎችን ሰዎች ማሳረፍም የቻሉ ውጤትም የመጣባቸው እንደሆኑ ይነሳል። በሀገራቸው ሰርተው ንብረት ያፈሩ ባለሀብቶችም ለወጡበት ማህበረሰብ ማረፊያ የሚሆኑ ተግባራትን ሲሰሩ የተስተዋሉበት ነው የ7 ዓመት የበጎ ፈቃድ አገልግሎት ስራዎች። እዚሁ ጉዳይ ላይ ስንቆይ ዘጋቢያችን ወንዶሰን አፈወርቅ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። ወንዴ እንደምን ቆየህ? ባለፉት 7 ዓመታት ተግባራት ምናልባት አሃዛዊ መረጃዎችም ካሉ መገለጫቸው ምንድን ነው ከዜናው ባሻገር የሚለውን ንገረን እስኪ። መልካም ሰለሞን፣ እናንተም ቀደም ሲል ስታነሳው እንደነበረው ባለፉት 7 ዓመታት በተለይ የተከናወኑ የበጎ ፈቃድ አገልግሎት ስራዎች የተለያዩ ሰዎችን ሕይወት ያቀለሉ ናቸው። በተለይ ደግሞ አቅመ ደካሞች፣ አዛውንቶች እንዲሁም ደግሞ የሀገር ባለውለታ የሆኑ ሰዎች ያረፉባቸው የበጎ አድራጎት ስራዎች የተከናወኑባቸው ናቸው ማለት ይቻላል። በአጠቃላይ ግን ጠቅለል አድርገን ስናነሳ በተለይ የተከናወኑት የበጎ ፈቃድ አገልግሎት ስራዎች ምንድን ናቸው የሚለውን በምንመለከትበት ወቅት እንዳጠቃላይ እንግዲህ በተለይ የአቅመ ደካሞችን ቤቶችን የመገንባት እንዲሁም ደግሞ የማደስ ተግባራት በስፋት ተከናውነዋል። ከዛ ውጪ የምገባ ማዕከላትን በስፋት የመገንባት ስራ ተከናውኗል። በተለይ ደግሞ በአዲስ አበባ ይህንን በስፋት ተመልክተናል። ኢቢሲም በተለያዩ ጊዜያት ይህንን የተመለከቱ ዜናዎችን ለተመልካቾቹ ሲያደርስ ነበር። ሌላኛው የማዕድ ማጋራት ስራዎች እንዲሁ በስፋት የተሰሩበት ነው። በተለይ በበዓላት ወቅት ከጠቅላይ ሚኒስትሩ ጀምሮ እንዲሁም ደግሞ ሌሎች የክልል ከፍተኛ አመራሮች፣ የፌዴራል ከፍተኛ አመራሮችም በስፋት የተሳተፉባቸውን ስራዎች አይተናል። በአረንጓዴ አሻራም እንዲሁ ወጣቶችን ጨምሮ የተለያዩ አካላት ተሳትፏል። ከዛ በተጨማሪነት በደም ልገሳም እንዲሁ በርካቶች የብዙዎችን ሕይወት መታደግ የቻሉባቸውን የበጎ አድራጎት ስራዎችን ተመልክተናል ማለት ነው። እንደ አጠቃላይ በተለይ ደግሞ በጠቅላይ ሚኒስትሩ የተጀመሩ ስራዎችን በተወሰነ መልኩ ለመመልከት ያህል በተለይ የተለያዩ በሀገሪቱ የሚገኙ የህብረተሰብ ክፍሎች እንዲሳተፉባቸው ጥሪ የቀረበባቸው ናቸው። ቀደም ሲል ካነሳ ነው የማዕድ ማጋራት ጀምሮ የአቅመ ደካሞችን ቤቶች ከመገንባት ጋር ተያይዞ ያለውን ነገር በስፋት ማንሳት ይቻላል። የማይመቹ አካባቢዎችንም ጭምር የሚቀይሩ ስራዎች በሳቸው ተጀምሮ እንዲሁ በሌሎች አካላትም ተሰርተው በስፋት ተመልክተናል። ከዛ ውጪ የሰዎችን ሕይወት ጭምር የሚያሻሽሉ ሆነው ተገኝተዋል እነዚህ ስራዎችና ለአብነት የአዋሬን አካባቢ ማንሳት እንችላለን። በዚህ አካባቢ ለኑሮ የማይመች አካባቢ የነበረ ነው። ሰዎች በጣም በተጨናነቀ ሁኔታ ውስጥ በማይመች ሁኔታ ውስጥ ሕይወታቸውን ሲገፉበት የነበረ አካባቢ ነው። ያንን ሙሉ በሙሉ ያውም በጥቂት ወራት ውስጥ መቀየር የተቻለበት ነውና ይህ ስራ ደግሞ በተለይ በሌሎች አካባቢዎችም እንዲስፋፋ ታስቦ ነው የተጀመረው እና በሌሎች አካባቢዎችም ተስፋፍቶ አቅመ ደካሞች ሲደገፉ የነበረበት ዓመታትን ተመልክተናል ብለን ማንሳት እንችላለን። በአዲስ አበባ ጠቅለል ተደርጎ ሲነሳ ሰፋፊ ስራዎች የተሰሩበት ነው። በተለይ የምገባ ማዕከላት በስፋት የተሰሩበት ነው። የተለያዩ ባለሀብቶች እዚህ ሀገር ውስጥ ሀብት አፍርተው ነገር ግን ህብረተሰቡን ተጠቃሚ የሚያደርጉባቸው እንደዚህ አይነት ስራዎች ብዛም አይታዩም ነበር ከዚህ ቀደምና ይህንን መለወጥ የተቻለበት በተለይ የአዲስ አበባ ከተማ አስተዳደር ከተለያዩ ባለሀብቶች ጋር በስፋት በመስራት የተለያዩ አቅመ ደካሞች በዘላቂነት የሚረዱባቸውን ሁኔታዎች መፍጠር ተችሏል። የሚመገቡባቸው የምገባ ማዕከላትን በተለያዩ ክፍለ ከተማዎች መገንባት ተችሏል ማለት ነው። ከዛ ውጪ የአቅመ ደካሞች ቤቶች ግንባታ እንዲሁም ደግሞ እድሳትን አንስተናል። ከዛ ውጪ ለአቅመ ደካሞች ከ38500 በላይ ቤቶች ከ2010 መጋቢት ገደማ አንስቶ እስከ ባለፈው መጋቢት ድረስ ስለመገንባታቸው ተመልክተናል። እነዚህ ቤቶችም እንግዲህ ለአቅመ ደካሞች እና ለአረጋውያን ጭምር የተላለፉባቸው አጋጣሚዎች አሉ። በዚህም እንግዲህ ከ160 ሺህ በላይ የሚሆኑ ሰዎች ተጠቃሚ ስለመሆናቸው ነው እንዲሁ ያገኘነው መረጃ የሚያመላክተው። ከዛ ውጪ
ቅድም እንዳልኩት በተለይ ባለሀብቶች በስፋት የተሳተፉባቸው የበጎ ፍቃድ ስራዎችን ተመልክተናል። ግለሰቦችም እንዲሁና ከ14.5 ቢሊዮን ገደማ የሚሆን ገንዘብም አስተዋጽኦ ማድረግ የቻሉበት አጋጣሚ ነውና ስለዚህ በጣም በስፋት የበጎ አድራጎት ስራዎች የተሰራባቸው ዓመታት ናቸው ብለን ማንሳት እንችላለን። የሰዎችንም ህይወት እየቀየሩ ያሉ ፕሮጀክቶችንም የተመለከትንባቸው ናቸው። ባልደረባችን ወንዶሰን አፈወርቅ በቀጥታ መስመራችን ላደረስከን አሃዛዊ መረጃ በጣም ነው የምናመሰግነው። መልካም ቀን ይሁንልህ። እንቀጥላለን ተመልካቾቻችን። ይህንኑ ጉዳይ በተመለከተ ለተጨማሪ ማብራሪያ እንግዶችም ጋብዘናል። የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ እዚህ ስቱዲዮ ይገኛሉ። እንዲሁም ደግሞ በቀጥታ መስመር ላይም በሰላም ሚኒስቴር የብሔራዊ በጎ ፈቃድ አገልግሎት መሪ ስራ አስፈጻሚ የሆኑት አቶ ገመችስ ኢቲቻ ይገኛሉ። ሁለቱንም እንግዶቻችንን ከዚሁ ጉዳይ ጋር የተገናኙ ጥያቄዎችን እያነሳንላቸው በቀጥታ መስመርም በስቱዲዮም ከእናንተ ጋር ቆይታ ማድረጋችንን እንቀጥላለን። እንኳን ደህና መጡ እንግዳችን፣ እርስዎን እናስቀድማለን። ኮሚሽነር ለጊዜዎት እናመሰግናለን። በቀጥታ መስመራችን ላይ የሚገኙት ገመችስ ኢቲቻ ይጠብቁናል። ባለፉት ዓመታት እንግዲህ የሰው ተኮር የልማት እንቅስቃሴዎች የሰዎችን ህይወት በምን ያክል መንገድ እረፍት ሰጥቶታል ማለት እንችላለን? አመሰግናለሁ። እንግዲህ በዜና በዝርዝር እንደቀረበው በከተማችን ከለውጥ በኋላ በርካታ ሰው ተኮር ስራዎችን መስራት ችለናል። ይህን በማድረጋችን ደግሞ በማህበረሰቡ ውስጥ ያሉ ጉድለቶችን በመለየት ያን ጉድለት ያለባቸውን የህብረተሰብ ክፍሎች ከሌሎች ጋር በማገናኘት የመተጋገዝ፣ የመተባበር፣ የመረዳዳት ባህላችን እንዲጎለብት የማድረግ ስራ ነው የመጀመሪያ ስራ የሰራ ነው ማለት ነው። በዚህ መሰረት በጣም በርካታ ስራዎችን ሰርተናል እና ቅድም እንደተገለጸው ወደ ለውጥ የመጣው መጀመሪያ አካባቢ ጉድለቶች ተለይተዋል። በአዲስ አበባ ከተማ ደረጃ የቤት ጉድለት አለ፣ ከጤና ጋር የተያዙ ጉድለቶች አሉ። እንዲሁም የዕለት ምግብ የሚቸግራቸው የህብረተሰብ ክፍሎች እንዳሉ ለየን። እሱን ከለየን በኋላ እነዚህን ጉድለቶች በዘላቂ ልማት ሊፈቱ የሚችሉ ናቸው ብለን ኦልሬዲ ፕላን አድርገናል። እሱን እየሰራ ነው። ግን በዘላቂ ልማት እስከሚፈቱ ድረስ ደግሞ በዝርዝር ታቅደው በመተጋገዝ የተለያዩ የህብረተሰብ ክፍሎች ባለጸጋዎችም ጭምር እያገዙን ስራዎችን መስራት እንዳለብን አቅደን ነው እየሰራን ያለ ነው። በዚህ መሰረት አንደኛ ግንዛቤ መፍጠር ላይ በርካታ ለውጥ አምጥተናል። በጣም ብዙ ህዝብ በበጎ ፈቃድ ስራ ላይ፣ በበጎ ፈቃድ አገልግሎት ላይ ወጣቶች፣ ሴቶች፣ ምሁራን፣ የጤና ባለሙያዎች ተሳትፎ እያደረጉ ስለሆነ ለውጥ እያመጣን ነው ማለት ነው። ሁለተኛ ደግሞ ሊቆጠር የሚችል የመተጋገዝና የመረዳዳት ስራዎችም በመሰራታቸው ባህላችንም ወደዚህ የአንዳችን ችግር የኔ ችግር የያንተ ችግር ነው ወደሚል ነገር የማምጣት ስራዎችን ሰርተናል ማለት እንችላለን። ከግንዛቤ አኳያ ማለት ነው። እንግዲህ ከአጠቃላይ ውጤት አኳያ ዋና ዋናዎቹን ብናነሳ አንዱ ከተማችን ውስጥ ትልቅ ጉድለት ያለው ከቤት ጋር የተያያዘ ጉድለት ነው ማለት ነው። ከቤት ጋር የተያያዘ ጉድለትን አንዳንዶቹ ቤቶቹን መልሶ ለመጠገን ሞክረን ነበር። ነገር ግን ይሄ መልሶ ለመጠገን የማይመቹ ቤቶች ናቸው። አዲስ አበባ ውስጥ የነበሩ ቤቶች ሁላችንም እንደምናውቀው ክቡር ጠቅላይ ሚኒስትሩ አዋሪ አካባቢ ከጀመሩ በኋላ የነበረውን እንቅስቃሴ ግን በአዲስ አበባ ደረጃ ከፍ ባለ መንገድ ነው ያየ ነው ማለት ነው። ስለዚህ በዚህ ዓመት ብቻ በ10 ወሩ ብናይ ወደ 6497 ቤቶችን መገንባት ችለናል ማለት ነው። ከ32741 በላይ የህብረተሰብ ክፍሎችን፣ አቅመ ደካሞችን፣ የቤት ችግር የነበረባቸውን የሀገር ባለውለታዎችን እና በቤታቸው ውስጥ ነው ደግሞ ቤታቸው እንዲሰራላቸው የተደረገላቸውን የህብረተሰብ ክፍሎች ጥሩ የሚባል በከተማ ስታንዳርድ ሲለካ ጥሩ የሚባል ቤት ውስጥ እንዲኖሩ ማድረግ ተችሏል ማለት ነው። ይሄ በድምሩ ወደ 7 ዓመቱ እንቅስቃሴ ስናመጣው ደግሞ ቅድም የተገለጸውን ቁጥር ያክል ቤት 38522 ቤቶችን ሰርተን ማስተላለፍ ችለናል ማለት ነው። መልካም ኮሚሽነር፣
ኮሚሽነር እንመለሳለን ወደ እርስዎ። በቀጥታ መስመር ወደሚገኙት እንግዳችን ወደ አቶ ገመቺስ ኢቲቻ ነው የምናልፈው። በድጋሚ እናመሰግናለን አቶ ገመቺስ። ባለፉት ዓመታት በርካታ ሰው ተኮር ፕሮጀክቶች ሲሰሩ እንደነበረ ቀደም ሲል ከነበሩ ዘገባዎቻችን ከእንግዳችን የሰማናቸው መረጃዎች ይጠቁማሉ። እነዚህ የሰው ተኮር ፕሮጀክቶች የዜጎችን የህይወት ጫና በማቃለል በኩል ያላቸው ሚና ምን ይመስል ነበር? እኔም አመሰግናለሁ። የሰላም ብሔራዊ በጎ ፍቃድ አገልግሎት ከ2013 ጀምሮን በሰላም ሚኒስቴር ተግባራዊ እያደረግን ነው የምንገኘው። ይሄኛው ለእኛ በጎ ፍቃድ እንደ ሚኒስ ተጠቅመን ትልቁ አገራዊ መግባባትን ከማምጣት አኳያ ብሔራዊ መግባባትን ከማምጣት አኳያና የዘላቂ ሰላም ግንባታ የምንጠቀምበት ትልቁ ቱልስ ነው ለእኛ። ከዚህ አንጻር በአሁኑ ጊዜ እኛ ወጣቶች ላይ ነው እየሰራን ያለ ነው። ወጣቶችን የአስተሳሰብ ለውጥ የአመለካከት ለውጥ ላይ የተወሰነ ጊዜ ስልጠና ሰጥተን ከክልላቸው ውጪ ወደ ሌላ ክልል ሄዶ ሌሎችን ማህበረሰቦች እንዲያገለግሉ በማድረግ ላይ እንገኛለን። እንግዲህ ከማህበራዊ ትስስር ጋር ተያይዞ እነዚህ ወጣቶች የማያውቁትን ማህበረሰብ እንዲያውቁ፣ ቋንቋ እንዲያውቁ፣ ባህላቸውን እንዲያውቁ ብዝሃነትን እንደ መልካም አጋጣሚ ተጠቅሞ አገራዊ ግንባታና ብሔራዊ መግባባት ላይ የራሳቸውን አስተዋጽኦ እንዲያበረክቱ እያደረገ ይገኛል። አገራዊ አስተሳሰብ እንዲኖራቸው በክልል በቋንቋ በአካባቢ በጎሳና በተለያየ እንትን ተከፋፍሎ የነበረውን ማህበረሰብ እንዴት አድርገን ወደ አንድ አገራዊ አስተሳሰብ እንዲኖራቸው ከማድረግ አኳያ ትልቅ አስተዋጽኦ እያበረከተ ነው ያለው። ብዝሃነትን እንደ ኦፖርቹኒቲ ተጠቅመን ትልቁን ኢትዮጵያዊነትን ከመገንባት አኳያ የራሱ አስተዋጽኦ ያበረከተ ነው ያለው። ትልቅ ውጤት አግኝተናል። ወደማያውቁት ማህበረሰብ ሲሄዱ የአስተሳሰባቸው ለዛ ማህበረሰብ የነበረው አመለካከት አሉታዊ አመለካከቶችን ቀይሮ ማህበረሰቡን ተቀብሎ ብዝሃነትን የማስተናገድ አቅም የአገር ፍቅር ስሜት እንዲኖራቸውና አገራቸውን ይበልጥ እንዲወዱ ከማድረግ እርስ በርሳቸው እንዲማማሩ እንዲገነባቡ ከማድረግ አኳያ ከአንዱ ክልል ወደ ሌላ ክልል ሲሄድ የሀገር ግንባታ ውስጥ ትልቅ አስተዋጽኦ እያበረከተ ይገኛል። በተጨማሪ ከኢኮኖሚ አንጻር ስናይ እነዚህ በጎ ፈቃደኞች ከዩኒቨርሲቲ ግራጁዌት ያደረጉ በጎ ፈቃደኞች ናቸው። በሙያቸው ማህበረሰቡን በማገልገል ላይ ይገኛል። ይሄ በገንዘብ የሚተመን አይደለም። በጣም ትልቅ አስተዋጽኦ ነው። የግብርና ባለሙያው፣ የጤና ባለሙያው፣ የትምህርት ባለሙያው ክፍተት ያለባቸውን ኤሪያዎችን ሸፍኖ በመስራት ማህበረሰቡን ማገልገል እንዴት እንደሆነ ዜጎችን ማገልገል እንዴት እንደሆነ በዛው የስራ ክህሎትን እያሳደጉ እያዳበሩ ከመሄድ አኳያ ብዙ ወጣቶች ወጥቶ ወደ ስራ ዓለም ሲቀላቀሉ ውጤታማ የሆኑ ነው የሚገኙት። ስለዚህ ትልቅ አስተዋጽኦ አለው። በጎነት ከአብሮነትም ከማህበራዊ ስራዎች ባሻገር አገራዊ አስተሳሰብና አገር ግንባታ ብሔራዊ መግባባትን ከማምጣት ምክንያታዊ ጄኔሬሽን እንዲፈጠር ከማድረግ አኳያ እኛ ብዙ ውጤቶችን ከዚህ ማስመዝገብ ችለናል። አንዱ የመንግስት የሪፎርም አቅጣጫ እንደመሆኑ መጠን በጥሩ ሁኔታ በጎ ፈቃደኞችን አሰልጥነን አሰማርተን ውጤቱን ስናይ ትላልቅ ውጤቶችን መቁጠር ችለናል። ትልቁኛ ትኩረት የምናደርገው የባህሪ ለውጥ ነው። በጎ ፍቃድን ተጠቅመን እንዴት አድርገን እነዚህ ወጣቶች ነገ የሀገር ተረካቢ እናደርግ፣ ኃላፊነት እንዲሸከሙ እንዴት እናደርግ፣ ሀገራቸውን ይበልጥ እንዲወዱና ሌሎችን ማህበረሰብ እንዲቀበሉ ከማድረግ አኳያ የበጎ ፍቃድን እንደ ድልድይ ተጠቅመን ማህበራዊ ትስስሩን ከማሳደግ ከማጎልበት አኳያ ትልቅ አስተዋጽኦ እያበረከተ የሚገኝ ፕሮግራም ነው። ከዚህ ጎን ለጎን ኢኮኖሚያዊ እድገት ላይም የራሱ አስተዋጽኦ እያበረከተ ይገኛል። እናመሰግናለን። ገመቺስ ይጠብቁናል። ወደ ኮሚሽነር እንመለስ። ቀደም ሲል በአዲስ አበባና አካባቢው በሺዎች የሚቆጠሩ ዜጎች ህይወታቸው ቢያንስ የቤት ጥያቄያቸው እንዲመለስ ማድረግ መቻሉ በቀጣይ ለተያዙ እቅዶች ሊፈጥር የሚችለው መደላደል በተለይ የማህበረሰቡን ችግር መሰረታዊ ችግሮችን ነቅሶ በማቅለል ረገድ ማለቴ ነው እና ምን አይነት መደላደል ይፈጥራል? ይሄኛው እንግዲህ ቅድም እንደገለጽኩት በሌሎችም በብዙ መስኮች ነው። ወደ 13 ፕሮግራሞች አሉን። እኛ በእነዛ ፕሮግራሞች የተሰሩ ስራዎችን በዝርዝር ስናያቸው በከተማችን ውስጥ በጎነት ወይም የበጎ አገልግሎት በተለይም ደግሞ በወጣቶችና በሴቶች ቅድም ባልኩት በምሁራን ትልቅ መነሳሳትን ፈጥሯል።
ይህን ተጠቅመን ደግሞ ከተማችን ውስጥ ያሉ ጎደሎዎችን ለመሙላት በሚያስችል መንገድም እየተጠቀምንበት ነው ማለት ይቻላል። ስለዚህ በዚህ መስክ እኛ አሁን እየሰራን ያለ ነው አንዱ ቅድም እንዳልኩት ከቤት ጋር በተያያዘ ስራዎችን እንሰራለን። በማህበራዊ አገልግሎት የምንሰራቸው ስራዎች አሉ። ለምሳሌ ደም በመለገስ በጣም ተአምር የሚባል ስራዎችን ነው የሰራ ነው ማለት እንችላለን ማለት ነው። በ6 ዓመቱም በዚህ ዓመት ብቻ ብናይ ከ65,000 ዩኒት በላይ ደም መለገስ ችለዋል ወጣቶች። ማህበራትን ማደራጀት ችለናል በቋሚነት ይሄን አገልግሎት የሚሰጡ ማለት ነው። ከዛ ደግሞ ከትራፊክ ጋር በተያያዘ መንገድ አሁን መንገድ ላይ የምታዩቸው ከትራፊክ ፖሊስ በተጨማሪ ድጋፍ የሚሰጡት እኛ ሰልጥነን ያሰማራናቸው ወጣቶች ናቸውና ጠቀሜታውና ለቀጣይ ለምንሰራቸው ስራ ያለው ፋይዳ በጣም ትልቅ እንደሆነ ተረድተናል ማለት ነው። ስለዚህ በሶስት ነው የምናየው። አንዱ ማህበራዊ ነው። ማህበራዊ ደግሞ የመረዳዳት ባህላችንንም የማዳበር ነው። እዛው ያለው ጎደሎዎችን የመሙላት ስራ እንሰራለን ማለት ነው። ሁለተኛው ደግሞ ኢኮኖሚያዊ ጠቀሜታ ያላቸው አሉ። ለምሳሌ ቤት በቀጣይነት ወደ ኢኮኖሚ ጉዳይ የሚመጣ ጉዳይ ነው ማለት ነው። የሰዎችንም ያኗኗር ዘይቤ በትልቁ የሚቀይር ስራ ነው። ከዚህ አኳያኛ አሁን በተለይ ከቤት ጋር የተያዘውን ከፍ አድርገን ወደ በጎነት መንደር ተሸጋግሯል ማለት ነው። በክብርት ከንቲባ አነሳሽነት በርከት ያሉ የበጎነት ልደታ የበጎነት መንደር ተጀምሯል። አዲስ ከተማ ቆሎ ሰፈር የበጎነት መንደር ተጀምሯል። ከተማ ወደ ማድረግ ማለት ነው። እስካሁን በመጣንበት 90 ህንጻዎች የተሰሩት ከጂ+1 በላይ ይሄ ጂ+0 የጠገናቸውም የሰራናቸውን ሳንቆጥር 90 ህንጻዎችን ወደ አንድ አካባቢ ብናመጣ የከተማውን አጠቃላይ ገጽታም የሚቀይሩ ናቸው ማለት ነው። ልደታን አይታችሁት ከሆነ እንደዛ ናቸው። አንዳንዶቹም ሰማይ ጠቀስ ናቸው። ይሄ በመንግስት በጀት አይደለም የተሰራውና ይህንን ከማድረግ አኳያ አዎንታዊ እንትኑ እንደዚህ በቀላሉ ተዘርዝሮ የሚያውቅ አይደለም የሚል እምነት አለን በእኛ በኩል። መልካም እንቀጥላለን። አሁንም ተመልካቾቻችን በቀጥታ መስመር ወዳሉት እንግዳችን ነው የምንመለሰው። አቶ ገመቺስ በመጪው የክረምት ወቅት ደግሞ ይህንን የበጎ ተግባር አጠናክሮ ማስቀጠል ያስፈልጋልና ምንድነው ለመስራት የታሰበው? የተደረገው ዝግጅት ምን ይመስላል? ብዙ ህዝብ ደግሞ በበጎ ተግባር ስራ እንዲሳተፍስ ያላችሁ ውጥን ምን ይመስላል? አመሰግናለሁ። እንግዲህ በቀጣይ ክረምት የበጎ ፍቃድ ስራ ላይ የሚሰማሩት በ5 ዩኒቨርሲቲዎች ላይ አሁን ባለውበት አሶሳን ጨምሮ ወደ 5,000 የሚሆኑ ወጣቶችን በማሰልጠን ላይ እንገኛለን። ከ2 ሳምንት በኋላ ስልጠናውን አጠናቆ ወደ አገልግሎቱ ይሄዳሉ። እነዚህ በጎ ፍቃደኞች በወሎ ላይ፣ አርባ ምንጭ ላይ፣ ጅጅጋ ላይ፣ አሶሳና መቱ ላይ በመሰልጠን ላይ ይገኛሉ። እነዚህ የቅድመ ዝግጅት ስራዎችን በማድረግ ላይ እንገኛለን። በተጨማሪ ወጣቶች ብቻ ሳይሆን በቀጣይ ትኩረት ሰጥተን ለመስራት ያሰብን ያለ ነው መላው ማህበረሰቡ በጎ ፈቃደኛ እንዲሆን፣ የሰላም አምባሳደር እንዲሆን፣ ኢቭን ዲያስፖራው ራሱ ባለበት ቦታ ሆኖ በገንዘቡም በእውቀቱም በሌላም በጎ ፈቃደኛ ሆኖ የብዙሃን ማህበራትና የሙያ ማህበራት፣ የንግድ ማህበራት፣ ሌሎች ትምህርት ቤቶች ላይ ያሉት በተለይ ሃይስኩል አካባቢ ያሉት ተማሪዎች ሌሎችን ማህበረሰብ ሌላ ወረዳ፣ ሌላ ዞን እና ሌላ ቦታ ሄዶ በእረፍት ጊዜያቸው አገልግሎት እንዲሰጡ ከማድረግ አኳያ የቅድመ ዝግጅት ስራዎችን በመስራት ላይ እንገኛለን። ቦታዎችን እያዘጋጀ ነው የምንገኘው። ከክልሎችና ከከተማ አስተዳደሮች ከሚመለከታቸው አካላት ጋር እቅድ አዘጋጅተን ክቡር ጠቅላይ ሚኒስትራችን ባስቀመጡት ባወረዱት አቅጣጫ መሰረት ቀድመን በእኛ ኮንቴክስት ከሰላም ግንባታ አንጻር ሌሎች ማህበረሰቦችን በማገልገል ውስጥ ሰላማዊ ዜጋ እንዲፈጠር ከማድረግ አኳያ ትልቅ ትኩረት ሰጥተን በመስራት ላይ እንገኛለን። እነዚህ የስልጠና ጊዜያቸውን ካጠናቀቁ በኋላ ቀጥታ ወደ ሌላ አካባቢ፣ ወደ ሌላ ኢንቫይሮንመንት፣ ወደ ሌላ ማህበረሰብና የማያውቁት አካባቢ ሄዶ አገልግሎት እንዲሰጡ እያዘጋጀን ነው የምንገኘው ማለት ነው። መልካም። በጉዳያችን ዙሪያ ተጨማሪ ምላሽና ማብራሪያ የሰጣችሁን በአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ እዚህ ስቱዲዮአችን፣ እንደዚሁም በሰላም ሚኒስቴር የብሔራዊ በጎ ፈቃድ አገልግሎት መሪ ስራ አስፈጻሚ ገመቺስ ኢቲቻ በቀጥታ መስመራችን ሀሳባችሁን ማብራሪያም ስለሰጣችሁን በተመልካቾች ስም አብዝተን እናመሰግናለን። ኮሚሽነር እናመሰግናለን።
በእምነት የተሞላች ልብ የታዘዘችውን የምትፈጽምበትን ቀን ትናፍቃለች። የፈጣሪዋን ጥሪ ምላሽ ለመስጠት በእጅጉ ትጓጓለች። የምትመኘውን ቀን እስኪደርስ ራሷን አጽንታ ትጠብቃለች። ሩቅ ይመስል የነበረው ጊዜ ለታገሰ ቅርቡ ይሆናል። በእያንዳንዱ ዕለት ከእያንዳንዷ ቁጠባ ታላቁ ጉዞ አንድ ተብሎ ይጀምራል። የእስልምና እምነት ተከታዮች የእምነት ግዴታቸው የሆነውን የሐጅ ሥነ ሥርዓትን በረጅም ጊዜ ቁጠባ ንያቸውን ይሞሉ ዘንድ ባንካችን ለበይክ የቁጠባ ሂሳብን አዘጋጅቷል። ሐጅ ለሁሉም እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ጠቅላይ ሚኒስትር ኢትዮጵያዊነት ለእርሱ ምንድን ነው? ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው፣ ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የውረት ጉዳይ አይደለም። ዛሬ ላይ ሆነን ትናንትናችንን የምናይበት መነጽርስ የተስተካከለ ነው? ትናንትን ማየት የሚያስፈልገው ለፍርድ አይደለም። ትናንትን ማየት የሚያስፈልገው ለመማር። ዛሬ ላይ ሆነው ይህ እርምጃ ትክክል ነው የሚል ሀሳብ አለው? አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ። ይህ ብዙም የተለመደ አይደለም በመሪ ደረጃ የሚደረጉ ክትትሎች ሲያገኙና ይህን ለምንድን ነው የሚያደርጉት? አድካሚ ነው፣ ግን በጣም ደስተኛ ነኝ። ጀምሬ ያልጨረስኩት ነው። ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ለኢቢሲ ብቻ የሰጡትን ይህንን ቃለ ምልልስ ክፍል አንዱን ዛሬ ምሽት ከ2 ሰዓት ከ30 ጀምሮ በኢቢሲ የተለያዩ ቻናሎችና በዶት ስትሪም አማራጮቻችን እናቀርብላችኋለን። እንድትከታተሉ ከወዲሁ በአክብሮት እንጋብዛችኋለን። ዜናዎቻችን ይቀጥላሉ። አንጋፋው የኢትዮጵያ ብሮድካስቲንግ ኮርፖሬሽን አካል የሆነው ኤፍኤም አዲስ 97.1 25ኛ ዓመት የምስረታ በዓሉን በድምቀት እያከበረ ይገኛል። ዕለቱ የባህልና ስፖርት ሚኒስትር ዴኤታ ነብዩ ባዬ እና የኢቢሲ ዋና ስራ አስፈጻሚ ጌትነት ታደሰ በተገኙበት በተለያዩ ሁነቶች እየተከበረ ይገኛል። የተለያዩ መልእክቶችም የተላለፉበት ነው። እዚህ ጉዳይ ላይ እንቆያለን። ይህንን ሁነት ሲከታተል የቆየው ዘጋቢያችን ሞላ ለማየው ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። ሰላም ላንተ ሞላ፣ በድጋሜ ተገናኝተናል። እንደምን ቆየህ? እንደምን ውለሃል? እንግዲህ ለሁሉም ኤፍኤም ጣቢያዎች መሰረት የጣለ ይመስለኛል። የመጀመሪያው እንደመሆኑ መጠን ኤፍኤም አዲስ 97.1 እና እንደው ባለፉት 25 ዓመታት ጉዞ በሀገረ መንግስት ግንባታ ሊሆን ይችላል፣ ሌሎች ኤፍኤም ሬዲዮ ጣቢያዎች በሀገሪቱ የራሳቸውን ደግሞ አስተዋጽኦ እንዲያበረክቱ በማድረግ ሊሆን ይችላል። ያበረከተው ጉልህ አስተዋጽኦ የትኞቹ ናቸው? ከዜናው ባሻገር ንገረን እስኪ። መልካም። ኤፍኤም አዲስ 97.1 25ኛ ዓመት የብር ኢዮቤልዩ በዓል የተከበረ ይገኛል። በመላው ዓለም የሚገኙ የዚህ ኤፍኤም ጋዜጠኞች እንዲሁም አድማጮች እንኳን ለ25ኛ ዓመት አደረሳችሁ ላለሁ 25ኛ ዓመቱ ዛሬ ሲከበር የኢቢሲ ዋና ስራ አስፈጻሚ አቶ ጌትነት ታደሰ፣ የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬና የኢቢሲ ምክትል ዋና ስራ አስፈጻሚና የሬዲዮ ዘርፍ ኃላፊ ሰናይት ኃይሌ ተገኝተው በድምቀት ተከብሯል። እየተከበረም ይገኛል አሁንም ድረስ ማለት ነው። እንግዲህ እንደሚታወቀው ኤፍኤም አዲስ 97.1 ባለፉት 25 ዓመታት በመዝናኛው በትምህርታዊ ፕሮግራሞች በተለያዩ ዓለም አቀፍና ሀገር ውስጥ ሁነቶች በርካታ አስተዋጽኦ ማድረጉ ይታወቃል። የኢቢሲ ዋና ስራ አስፈጻሚ አቶ ጌትነት ታደሰ ባለፉት 1 ዓመታት ኢቢሲ ወደ ይዘት በሚል 25/60/90 ሚል ፕሮጀክት ተቀርጾ እየተገበረ መሆኑን አንስተዋል። በቀዳሚው የኤፍኤም ሬዲዮ ጣቢያ የሆነው ኤፍኤም አዲስ 25 ዓመቱ ነው። ቀዳሚው የቴሌቪዥን ምንጭ ቲቪ 60 ዓመቱ ነው። ብሔራዊ ሬዲዮ ደግሞ 90 ዓመት መሆኑን ለማስታወስ 25/60/90 ፕሮጀክት ወደ ይዘት በሚል የተገበረ መሆኑን አስረድተዋል። እንግዲህ ኢቢሲ ወደ ይዘት በሚለው በተለይም ደግሞ በርካታ ስራዎች እየተሰሩ ሲሆን ከዚህ ውስጥ ለአብነት የሬዲዮ ዘርፍን ከዲጂታል ፕላትፎርም ጋር የማስተሳሰር ስራ ተሰርቷል።
በዚህም ዶት ስትሪም የሚል የዲጂታል አማራጭ ተፈጥሮ ሬዲዮን ከዶት ስትሪም ጋር በማገናኘት ለአድማጮች አማራጭ የመገናኛ ዘዴ መፈጠሩን አንስተዋል። ይህ ብቻ አይደለም። ኤፍኤም አዲስ 97.1 ባለፉት 25 ዓመታት አንጋፋ ነው ሲባል በተለይም አሁን በመላ ሀገሪቱ ላሉት የሬዲዮ ጣቢያዎች መመስረት እና ጣቢያዎችን ያዋለደ ነው ማለት ይቻላል። አብዛኞቹ ባለሙያዎች በቁሳቁስ ባለሙያዎች ከዚህ የኤፍኤም ጣቢያ የሰሩና የወጡ መሆናቸውን አስረድተዋል። እንግዲህ እንደሚታወቀው ኢቢሲ ወደ ይዘት ከዚህ በተጨማሪም በመላ ሀገሪቱ የተለያዩ ስቱዲዮዎች ግንባታ እያከናወነ ሲሆን አብዛኞቹ ወደ ትግበራ ገብተዋል። ይህም ተጨማሪ የይዘት ምንጭ መሆናቸውን አስረድተዋል። እንደሚታወቀው ኤፍኤም አዲስ 97.1 ከተማና ከተሜነት ማበብን መነሻ በማድረግ ነው የተመሰረተው። ይሁን እንጂ ከቅርብ ዓመታት ወዲህ ተጨማሪ ይዘት ምንጭ በመሰራቱ እና ተጨማሪ የስርጭት አድማስ በማስፋት ከተማና ገጠርን ማስተሳሰር የቻለ ኤፍኤም ጣቢያ መሆኑን አንስተዋል። ረዳት ፕሮፌሰር ነብዩ ባየም በዚህ ሁነት ላይ በዛሬው ዕለት ማለት ነው ለኪነ ጥበብ ባለውለታ ነው ብለዋል። በተለይም በሙዚቃ፣ በቲያትር፣ በተለያዩ የመዝናኛ ማህበራዊ፣ ባህልና ስፖርት ጉዳዮች ላይ አስተዋጽኦ ማድረጉ ተነስቷል። ኤፍኤም አዲስ 97.1 ብቸኛው የ24 ሰዓት ኤፍኤም መሆኑ ይታወቃል። እንግዲህ በዚህ ዘርፍ ስፖርት እንደዚህ ይዘገባል እንዴ እስከሚባል ድረስ በስፖርት ዘገባዎች የራሱን አበርክቶ ማድረጉን ረዳት ፕሮፌሰር ነብዩ አንስተዋል። ለከያንያን መድረክ በመሆን በርካታ አስተዋጽኦችን አድርጓል። ስራቸው ለህዝብ እንዲደርስ ብቻ ሳይሆን ራሱ መድረክ በማመቻቸት ስራዎችን እንዲሰሩ ሰርቷል ብለዋል። በዚህም ለከያንያኑ ባለውለታ መሆኑን ነው ያነሱት። ኤፍኤም አዲስ 97.1 25ኛ ዓመቱ በድምቀት እየተከበረ ይገኛል። ለአሁን ያለ መረጃ ይህን ይመስላል። ባልደረባችን ሞላ ለማየሁ በቀጥታ መስመራችን ሁነቱን ስላጋራህን እናመሰግናለን። መልካም ቀን። ከዚሁ ጋር በተገናኘ ኢቢሲ በሀገር ግንባታ ጉዞ ውስጥ የተገኘውን በረከትና ምንዳ ወደፊት በማምጣት የነገ የኢትዮጵያን ህልም ለማሳካት እየሰራ መሆኑን ዋና ስራ አስፈጻሚው አቶ ጌትነት ታደሰ ተናገሩ። በኢትዮጵያ በኤፍኤም ዘርፍ ፈርቀዳጅ የሆነው የኤፍኤም አዲስ 97.1 ስርጭት ከጀመረ 25 ዓመት ሞልቶታል። ይመራደም ዝርዝር አለው። የበርካታ አንጋፋ የሚዲያና የጥበብ ባለሙያዎችን አይን የገለጠ የሙያ መነሻቸው ብዙ የጥበብ ሰዎች ከአድማጭና አድናቂዎቻቸው ጋር የተገናኙበት ድልድያቸው አልፎም ስምና ስራዎቻቸው ከህዝብ የተዋወቁበት መድረካቸው የኤፍኤም አዲስ 97.1 ስርጭት ከጀመረ እነሆ 25 ዓመታት ሞላው። በሀገሪቱ የአጭር ሞገድ የኤፍኤም ጣቢያ ታሪክ የመጀመሪያ የሆነው የኤፍኤም አዲስ 97.1 የ24 ሰዓት ስርጭት በመጀመርም ቀዳሚው ነው። እርግጥ ነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በኢትዮጵያ በቴሌቪዥን በሬዲዮና በኤፍኤም ታሪክ ፋና ወጊ ብሔራዊ ጣቢያ ነው። በዚህ ዓመት መጀመሪያ አካባቢ የጀመርነው 2569 እንደምታስታውሱት ኤፍኤም 25 ዓመት ይሞላል። ዛሬ ሞልቶታል። የኢትዮጵያ ቴሌቪዥን ወይም ደግሞ በኢትዮጵያ የቴሌቪዥን ታሪክ ከተጀመረ 60 ዓመት ሞልቶታል። እንዲሁም በኢትዮጵያ ውስጥ የሬዲዮ ታሪክ ከተጀመረ መስከረም 2 የሚመጣው 90 ዓመት ይሞላዋል። ስለዚህ ወደ ይዘት ብለን ለውጥ በጀመርንበት ጊዜ የሚከበር በዓል ነው። ይህም በዓል ስናከብር እንዲሁ የአንድ ጊዜ በዓል አድርገን አይደለም የምናከብረው። ያለፈውን ጊዜ የሰራናቸውን ስራዎች፣ መልካም ትዝታዎቻችንን ከአድማጮቻችን ጋር የምንነጋገርበት፣ የምንወያይበት፣ የምንጫወትበት እንዲሁም ደግሞ በቀጣይ የምንሰራቸውን ትልልቅ የሪፎርም ስራዎችን በተመለከተ ለአድማጮቻችን፣ ለባለድርሻ አካላት፣ ለመንግስትም ለሕዝቡም የምንገልጥበት በአጠቃላይ እንደ ብሔራዊ ጣቢያነታችን እየተጓዝንበት ያለው መንገድ ምንድን ነው የሚለውን የምንመካከርበት፣ ከዛ ባሻገር ደግሞ ሚዲያው በሀገር ግንባታ ሂደት ውስጥ የራሱን ሚና እንዲጫወት ከማድረግ አንጻር ትልቅ ስራ አቅደን እየሰራን ያለ ነው። የኢቢሲ ዋና ስራ አስፈጻሚ ጌትነት ታደሰ ጣቢያው በሀገር ግንባታ ጉዞ ውስጥ የራሱን ቁልፍ ሚና እየተወጣ መሆኑን ተናግረዋል። ብዙ መንገድ ተጉዘናል። እንደ ሀገር የመንግስትነት ታሪካችን ረዥም ነው፣ በሺህ ዘመናት የሚቆጠር ነው። በዚህ ውስጥ ያለፍንበት ውጣ ወረድ አለ። ባለፈው ጊዜ ውስጥ በጣም ብዙ ነገሮች ስናሳልፍ እዳም በረከትም አለ፣ እዳም ምንዳም አለ። ስለዚህ እንደ ሚዲያ በረከቱንና ምንዳውን ወደፊት እያመጣን ነገን ለመስራት የሚያስችለን ስራ ለመስራት ጥረት እያደረግን ያለ ነው። በዚህ ሂደት ተሳክቶልናል ብለን እናስባለን። ጅምሩም ጥሩ ነው። ከአድማጮች የሚመጡ አስተያየቶች በጣም ጥሩ ናቸው፣ የሚያበረታቱ ናቸው። ኤፍኤም ሪፎርም አድርጓል። ኢቢሲ ሪፎርም እያደረገ ነው ያለው። ይህንን የምናስቀጥልበት ነው። 25 60 90
ቀደም ሲል ከኤፍኤም አዲስ 97.1 ያላቸው ቁርኝት ትዝታን የሚያጭር መሆኑን የሚናገሩት የባህልና ስፖርት ሚኒስትር ዴኤታው ነብዩ ባዬ ጣቢያው አሳድጎናል ብለዋል። አሳድጎናል ለማለት ይቻላል። ሰው አውቆናል። ቀንግዲት የምትሰሩት እናንተ ልጆች ናችሁ መባል አበረታቱን እና አሳድጎናል። እንደ ከያኔ እድል ሰጥቶናል። ድምጻችን አሰምቷል። ሌላኛው የኤፍኤም አዲስ 97.1 ስርጭት በጀመረ ማግስት በስራ ባልደረባነት ተቀላቅሎ የሰራበት ጣቢያ መሆኑን የገለጸው ሰይፉ ፋንታሁን የኤፍኤም ጣቢያው ለሌሎችም ፈርቀዳጅ ነው ብለዋል። የምታዩዋቸው ትልልቅ ባለሙያዎች የወጡበት ቤት ነው እንዳለ አሁን የምታዩትን የኤፍኤም ባህል የቀረጸ ነው። በቃ አባት ወይም እናት ጣቢያ ሊባል ይችላል እና ምንም ነገር በሌለበት በጣም ትንሽ መዝናናት ብቻ በነበረበት ጊዜ የመዝናናት ጎርፍ ይዞ የመጣ በጣም በብዙዎች ልብ ውስጥ አሁን ድረስ የገባ እውነቱን ለመናገር ለብዙዎቻችን የጠቀመ አሁንም ድረስ ተወዶ ነው ያለው። 24 ሰዓት ነው ስርጭቱ። በጣም ደስ ይላል። የሀገሪቱን የጥበብና ባህል ታሪኮች ይበልጥ ለማስተዋወቅም መስሪያ ቤታቸው ከኢቢሲ ጋር በቅርበት እንደሚሰራም ነው ሚኒስትር ዴኤታው ነብዩ ባዬ ገለጹት። እኔም አሁን ባለሁበትም መስሪያ ቤት ሌላ ምን ስራ አለ? የጥበብ ዘርፍ ነው የምንሰራው። ትልቁ ጣቢያ ኤፍኤም 97.1 የጥበብ ሚዲያ ነው። ኢትዮጵያ ቴሌቪዥን የጥበብ ሚዲያ ነው። ኢትዮጵያ ሬዲዮ የጥበብ ሚዲያ ነው። ለምን ቅድም ጌት እንዳልከው ማስተማር እውቀትን መስጠት የእውቀት ቤት ነው። ጥበብ ቤት ነው። የመረጃ ቤት ነው ኢቢሲ። ጥበብን አብረን እንሰራለን። ከሁለቱ አብረው ከሚቀናጁት ሀሳቦች እና ከሶስቱ አበይት ነገሮች አንዱ ነው አሁን ስራ የምሰራበት ነኝ። አሁንም የተጀመሩ ነገሮች አሉ እኮ ለምሳሌ ኢትዮጵያ ውስጥ ያሉ ባህሎችን በተለይ ለብሪክስ አባል ሀገራት እናስተዋውቃለን ብሎ ሚኒስትሩ የጀመረው አለ። ይሄንን በተመለከተ ዋናው የሚዲያ አጋር ሆኖ እየሰራ ያለው ኢቢሲ ነው። ይሄ ደግሞ ምንድነው እንዲሁ ዛሬ የተፈጠረ ነገር ብቻ አይደለም። በቀደመው ጊዜም የህዝብ ለህዝብ ጉዞዎች ሲደረጉ በተለያዩ ሀገራት ዛሬም ድረስ የትላንት ያህል የምናስታውሰው በኢቢሲ ካሜራ ተቀርጸው በኢትዮጵያ ቴሌቪዥን ተላልፈው እነዛን አንጋፋ ከያንያን ማስተዋወቅ የተቻለው እነዛን የመሰሉ የጥበብ ስራዎችን ማስተዋወቅ የተቻለው ከኢቢሲ ጋር መስራት በመቻሉ ነው። ስለዚህ ከነባም ጋር ከክብርት ሚኒስትሯም ጋር ተነጋግረን የገባንበት አንዱ እንዲህ አይነት ሀገራዊ ትልልቅ ፕሮጀክቶችን መስራት አለብን በሚል ነው። በእርግጥ ነባ ወደዛ ከሄደ በኋላ እያንዳንዱን ይዘት ከባህል አንጻር መቃኘት እንቀጥላለን። ከተወዳጁ የዜና ሾው ዜና ኢትዮጵያ ጋር ናችሁ። በቀጥታ ስርጭት ከባልደረቦቻችን ጋር ወደሚያገናኙ ዘገባዎች ነው የሚሻገረው። ጽዱ ኢትዮጵያን ለመፍጠርና አዲስ አበባን አዲስ ገጽታ ለማላበስ ከእንጦጦ እስከ ፒኮክ የወንዝና የወንዝ ዳርቻ የኮሪደር ልማት ስራ እየተከናወነ ነው። ባለፉት 8 ወራት ታዲያ እየተከናወኑ ያሉ የልማት ስራ እንቅስቃሴዎችን የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሌሊሴ ነሜ ከፌዴራል ከክልልና ከከተማው ከተውጣጡ የዘርፉ ባለሙያዎች ጋር ጉብኝት አካሂደዋል። ጽዱ ኢትዮጵያ ንቅናቄ ለዜጎች ኑሮ ምቹና የተመጣጠነን ወይ ደግሞ ከአየር ብክለት የጸዱ አካባቢዎችን እየፈጠሩ ስለመሆኑ ጎብኚዎች ይገልጻሉ። እዚህ ጉዳይ ላይ እንቆያለን። ይህን ጉብኝት እየተካተለች ያለችው ዘጋቢያችን ሀምራዊት ብርሃኑ ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ትገኛለች። ሰላም ላንቺ ሀምራዊት፣ እንደምን ቆየሽ? የወንዝና የወንዝ ዳርቻ የልማት እንቅስቃሴው ምን ይመስላል? እባክሽን ንገሪን እስኪ። አመሰግናለሁ ሰለሞን። እንግዲህ የዓለም የአካባቢ ቀን በዓለም ደረጃ ለ52ኛ ጊዜ በኢትዮጵያ ደግሞ ለ32ኛ ጊዜ ይከበራል። ይህንን አስመልክቶ እንግዲህ የአካባቢ ጥበቃ ባለስልጣን በተለይ ጉብኝቶች በአዲስ አበባ ውስጥ የተሰሩ የወንዝና የወንዝ ዳርቻ ፕሮጀክቶች፣ ልማቶች እንደዚሁም ደግሞ ጽዱ ኢትዮጵያን ለመፍጠርም የተለያዩ ስራዎች እየተሰሩ መሆኑ ይታወቃል። እነዚህን የተለያዩ የስራ እንቅስቃሴዎችን ነው ከክልል እንደዚሁም ደግሞ ከፌዴራልና ሌሎች ባለሙያዎችም የተጋበዙ ይህንን ፕሮጀክቶች የጎበኙት ማለት ነው። በተለይ በዚህ በጉብኝቱ ወቅት ያየኋቸው በተለይ የላይኛው ተፋሰስ በተለይ ከእንጦጦ ጀምሮ ያለው
የተለያዩ ስራዎች የተሰሩበት ነው። በተለይ ውሃ የሚፈጁ ዛፎች እየተመነጠሩ በሌሎች ዛፎች የመተካት ስራ፣ የእርከን ስራ በተለይ ደግሞ ከኮንሶ በመጡ ባለሙያዎች የእርከን ስራዎች የተሰሩበት እንደዚሁም የተፋሰስና ሌሎች በርካታ ስራዎች የተሰሩበት መሆኑን አይቻለሁ። እንግዲህ ወደ ታችኛው ተፋሰስ ስንመጣ ወደ ከተማ ውስጥ ደግሞ የተለያዩ የወንዞች ዳርቻዎች በአረንጓዴ ልማት እንደዚሁም ደግሞ ወንዞችን የማጽዳትና አካባቢውን ጽዱ የማድረግ ስራዎች የተሰሩበት ነው። ይህ እንግዲህ አካባቢው ላይ ድሮ ቆሻሻ ሆነው የተለያዩ የጤና እክሎችን ሲፈጥሩ የነበሩ ቆሻሻዎች ተወግደው አሁን በንጹህና ለእይታ ማራኪ በሆኑ የአረንጓዴ ስፍራዎች መተካታቸው ይህ ለአካባቢው ንጹህ የመሆንና ለነዋሪውም ምቹ የኑሮ ሁኔታ እንዲፈጥሩ የተቻለበት ነው። ሌላው እንግዲህ ለእይታም እንግዲህ አእምሯችን አረንጓዴ ነገሮችን ሲያይ ምን ያህል ደስተኛ እንደሚሆን ይታወቃልና ይህ ደግሞ ለአእምሯችንም ጥሩ ምግብ የሚሆኑ ገጽታዎች መገንባታቸው የታየበት ነው ማለት ነው። እንግዲህ በዚህ በጉብኝት ላይ የተገኙት ጎብኚዎችም በኢትዮጵያ የተለያዩ በደቡብና በሌሎችም የአካባቢ ጥበቃ ስራዎች የሚሰሩ መሆናቸው እንደዚህ አሁን ደግሞ እዚህ አዲስ አበባ ውስጥ እነዚህ ስራዎች መከናወናቸው ለኢትዮጵያ ገጽታ ግንባታ የዲፕሎማሲ ከተማም ከመሆኑ አንጻር ይህ ጥሩ ገጽታ ለሀገራችን የሚገነባ መሆኑን ነው እንግዲህ የገለጹት ማለት ነው። ይህ ጽዱ ኢትዮጵያን ያኔ በቃል እንደዚሁ የተባለውን በተግባር የታየበት ተግባር መሆኑንም ነው የገለጹት ማለት ነው። ባልደረባችን አምራዊት ብርሃኑ በቀጥታ መስመራችን ስለ መረጃዎችሽ እናመሰግናለን። መልካም ቀን። ወደ ሌሎች ዜናዎቻችን እንሻገራለን። በከምባታ ዞን የደጋ ቀዲዳ ቀበሌ አርሶ አደሮች ዝርያቸው በተሻሻሉ የወተት ላሞች ተጠቃሚ የሆኑ መምጣታቸውን ተናገሩ። በአካባቢው ለእርሻ የሚሆን መሬት ጥበት መኖሩ አርሶ አደሩ በአነስተኛ ቦታ የተሻለ ምርት በሚሰጡ የግብርና ልማት ስራዎች ላይ እንዲያተኩርም አስችሎታል ተብሏል። አሁን የቀበሌው አርሶ አደሮች ወተት ብቻ ሳይሆን የተሻሻሉ የጊደር ዝርያዎችን ለተለያዩ አካባቢዎች በማቅረብ ላይም ይገኛሉ። ሚካኤል ገዙ ተጨማሪ አለው። ደጋ ቀዲዳ ቀበሌ እያንዳንዱ አርሶ አደር የተሻሻሉ የወተት ላሞችን የሚያረባ ሲሆን ቀበሌው ከፍተኛ የወተት ምርት የሚገኝበት ነው። አርሶ አደር ታሪኩ ካጢሶ የዚህ ቀበሌ ነዋሪ ሲሆኑ ከስደት መልስ በጀመሩት የከብት እርባታ ጥሩ ውጤት አግኝተውበታል። ያው እንደምታዩት ሆልስቴንና ጀርሲ ናቸው የምንጠቀማቸው። በቀን አንዷ 14 ሊትር ትሰጣለች። ከፍተኛው 32 ሊትር ነው የሚሰጠው። እና ምንድን አመጋገብ ነው። አመጋገብ ደግሞ ብዙ አይነት የሳር ዝርያዎች አሉ። አሁን ለምሳሌ ይሄ ሳር ደሾ ነው የሚባለው። ኤሌፋንት ግራስ አለ፣ አልፋ አለ፣ ሮዴሶች አሉ፣ ጓትማላ አለ፣ ብዙ አይነት ዝርያዎች አሉ። እነዛ እንግዲህ በማቀናጀት ያን እየሰጠን ያው የፋብሪካ ውጤቶችም አሉ። ምጥን እናበላለን፣ ፋጉሎ አለ። ያን እያቀለቅን በደንብ እንመገባቸዋለን። እንክብካቤ አለ። ከዚህ የተነሳ ብዙ ወተት ምርታማነትን እናገኛለን። ሌላኛዋ የቀበሌው አርሶ አደር አማረች ከፈለ ሁለት የተሻሻሉ የወተት ላሞች ያሏቸው ሲሆን ከነሱ የሚያገኙት የወተት ምርት መተዳደሪያቸው ስለመሆኑ ይናገራሉ። ያው ቤትም የሰራሁት በእነዚህ በከብቶች ብቻ ነው። ልጆችንም ደግሞ የምናስተምራቸው በነዛ ነው ማለት ነው። የቀበሌዋ እንስሳት አርቢዎች ካሏቸው የወተት ላሞች 98 በመቶ የሚሆኑት የተሻሻሉ ዝርያዎች ሲሆኑ አሁን ወተት ብቻ ሳይሆን የተሻሻሉ የጊደር ዝርያዎችን ለተለያዩ አካባቢዎች በማቅረብ ላይ ይገኛሉ። የተሻሻለ ዝርያ ከኛ አልፎ ሌሎች ሰዎችም እንትያል ነው። እያንዳንዱ ቤት ደግሞ የተሻሻለ ዝርያ ነው ያለው። ያው እንደምታው ጀርሲ ሆልስቴን ነው ሰው የሚጠቀመውም ያን ነው። ባለፉት ዓመታት በክልሉ የወተት ምርታማነትን ለማሻሻል በተከናወኑ ስራዎች ከገጠር እስከ ከተማ ከፍተኛ ውጤት መገኘቱን የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትልና የእንስሳትና ዓሳ ሀብት ልማት ዘርፍ ኃላፊ እያሱ ተረፈ ገልጸዋል። ለማት ትሩፋቱን ስንጀምር 321 ሚሊዮን ነበር የሚመረተው በዚህ በአመት። አሁን ኦልሞስት ወደ 620 ሚሊዮን በላይ ያደረስንበት ሁኔታ አለ። ይሄ ከእጥፍ በላይ ነው። በክልሉ እየጨመረ የመጣውን የወተት ምርት ተከትሎ 8 አነስተኛና መካከለኛ የወተት ማቀነባበሪያ ኢንዱስትሪዎች የወተት ምርትን አሽገው ለገበያ ማቅረብ ስራ መጀመራቸውን አመልክተዋል። በዚህ 2 ዓመት ውስጥ ማለት ነው። አምና ነው የተጀመረው። 8 የወተት ማቀነባበሪያዎች፣ 6 አነስተኛና 2 መካከለኛ የወተት ማቀነባበሪያዎች በእነዚህ አርሶ አደር ወተት በሚያመርቱ አርሶ አደሮች ወተት ተመርቶ ወተት አሽገው አቀነባብሮ የመሸጥ ደረጃ የደረሱበት አግባብ አለና ይሄ በስፋት እየተሰራ ያለበት ሁኔታ አለ። ስርዓተ ምግብን በማሻሻል በአካል የዳበረና በአእምሮ የበለጸገ ትውልድ ለመገንባት እንደሚያስችል ይታመናል። በማለዳው የአዲስ ቀን የሀገር ጉዳይ አጀንዳ አድርገን ወደ ነበረው ዘገባ እንሻገራለን። የመኖ ማቀነባበሪያ ፋብሪካዎችን በስፋት ወደ ስራ ለማስገባት እየሰራ ስለመሆኑ የኢፌዴሪ ግብርና ሚኒስቴር አስታውቋል።
ሜሮን በረዳ በጉዳዩ ዙሪያ ተከታዩን ይዛለች። በ2015 ዓመተ ምህረት ማህበረሰቡን በምግብ አቅርቦት ይረዳሉ ተብለው ከተተገበሩ ስራዎች አንዱ ነው የሌማት ትሩፋት። ታዲያ ይህ መርሃ ግብር ከተጀመረ አንስቶ በወተት ዶሮና እንቁላል ምርት ላይ የተሻለ ውጤት መገኘቱን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ይገልጻሉ። የሌማት ትሩፋት ስንጀምር ወተት በአጠቃላይ ከግመልም ሆነ ከላም ወደ 7 ቢሊዮን ሊትር ነበር የሚመረተው በአመት ማለት ነው። ዘንድሮ ላይ 12 ቢሊዮን ሊትር በአመት አቅደን ወደ 11 ቢሊዮን እየተጠጋን ነው። 10.5 ቢሊዮን ሊትር የተገኘበትና ካቀድነው ኦልሞስት 99% ላይ ነው ያለነው በ10 ወር ማለት ነው። በዛው ልክ እንግዲህ የእንቁላል ምርት የዶሮ ስጋ ምርትም በጣም ከፍተኛ የሆነ ከእጥፍ በላይ እድገት እያሳየ የመጣበት ሁኔታ ነው ያለው። በዚህ በ10 ወር ውስጥ 7 ቢሊዮን እንቁላል የተመረተበትና ከ10 ወር እቅዳችን አንጻር ከ100% በላይ ያመረትንበት ሁኔታ ነው ያለው። በሌላ በኩል ግን ማህበረሰቡ አሁንም ድረስ የእንቁላልና የወተት ዋጋ በየጊዜው እየጨመረ መሆኑን ያነሳል። እንቁላል በ18 ብርም 17 ብርም እናገኘዋለን ከዚህ ሱቅ ላይ ግን 22 ብር ነው የሚሸጠው እና ወተት በ80 ብር ሊትር እዚህ ማለት ነው። ሌላ ሱቅ ላይ 120 ብር ነው የሚሸጠው። 45 ነበር፣ ከዛ ጨመረ ወደ 50 ገባ። አሁን ደግሞ ወደ 60 ብር ገብተዋል ማለት ነው። ወተትም 50 ብር ነበር፣ አሁን ከ55 ብር 65 ብር ሆነ። ይከብዳል። ግማሽ ሊትር ማለት ነው። በ50 ብር በ45 የሚሸጥ ወተት 65 ብር የሆነበት ሁኔታ አለ። ከአቅራቢ ነው መጀመሪያ ከቦታው ተወደዱ ነው ምንም ማለት በ5 ሳንቲም በ20 ሳንቲም ነው የምንሰራው በብዛት ስለምናገኘው እኛም አዋቱን አይደለም የምንሸጠው። ያሁን ያለንበት ዋጋ በጣም ከባድ ነው። ከስተመር መጥቶ ነው የሚሄደው። ባለን በመጣ ልክ ነው የምንሸጠው እኛ። የእንቁላልና የወተት ምርት ዋጋ መጨመር ዋነኛ ምክንያቱ የመኖ አቅርቦት ችግር መሆኑን ደግሞ ወዲህ አምራቾች የሚያነሱት ቅሬታ ነው። የመኖ ጭማሪ በዛ ላይ ነው ወደዛ ከፍ ያለ። ከብቶች ብዛት አለ፣ በዛው ልክ ፍጆታ ይወስዳሉ። ትንሽ አሁን መኖ ዋጋው በጣም ይነሳል። እኛ ወተት ደግሞ ህብረተሰቡ ላይ መጨመር አንችልም። ግን የመኖ ጉዳይ ነው ከፍተኛ ውጥረት ውስጥ የሚከተን ማለት ነው። ለምን ከብቱ በበዛ ቁጥር ካልበሉ ወተት ስለማይሰጡን። የእንቁላልና ወተት ምርቱ ከአምራቹ ቀጥታ ወደ ማህበረሰቡ አለመድረሱና በመካከል ያለው የንግድ ሰንሰለት ለዋጋ ጭማሪው አንዱ ምክንያት መሆኑን ያነሱት ዶክተር ፍቅሩ ረጋሳ በአምራቾች ዘንድ የቅሬታ ምንጭ የሆነውን የመኖ አቅርቦት ችግር ለመፍታትም እየተሰራ ነው ብለዋል። መኖ በየጊዜው ዋጋ የመጨመር ቴንደንሲ ያለው ሁኔታ ስራ ነው። ይህም አንደኛ ከውጭ የሚገቡ የመኖ ውስጥ የሚጨመሩ ንጥረ ነገሮች አሉ። እነሱ ሁልጊዜ ከዶላር ጭማሪ ጋር እየጨመሩ የሚሄዱበት ሁኔታ አለ። አሁን ያንን ማሻሻል አለብን ብለን በየቦታው የመኖ ማቀነባበሪያ ፋብሪካዎች እንዲገነቡ እንዲተከሉ አቅማቸው የተለያየ ቢሆንም ከ10 ኩንታል በሰዓት ከሚያመርቱ እስከ ብዙ ከ100 ኩንታል በላይ በሰዓት ከሚያመርቱ ፋብሪካዎች በየቦታው ተከፍቶ በአቅርቦት በኩል ያለው ሁኔታ ለመቀነስ እየተሰራ ያለው። ታዲያ ይህንን የመኖ አቅርቦት ችግር መፍታት ከተቻለ በቀጣይ ጊዜያት የህብረተሰቡ ቅሬታ እንደሚፈታም ነው የተገለጸው። ጠቅላይ ሚኒስትር ኢትዮጵያዊነት ለእርሱ ምንድን ነው? ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው፣ ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የወረት ጉዳይ አለ። ዛሬ ላይ ሆነን ትናንትናችንን የምናይበት መነጽርስ የተስተካከለ ነው? ትናንትን ማየት የሚያስፈልገው ለፍርድ አይደለም። ትናንትን ማየት የሚያስፈልገው ለመማር። ዛሬ ላይ ሆነው ይህ እርምጃ ትክክል ነው የሚል ሀሳብ አለው? አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ። ይህ ብዙም የተለመደ አይደለም በመሪ ደረጃ የሚደረጉ ክትትሎች ሲያገኙና ይህን ለምንድን ነው የሚያደርጉት? አድካሚ ነው፣ ግን በጣም ደስተኛ ነኝ። ጀምሬ ያልጨረስኩት ነው።
የተወደዳችሁ ቀደም ሲል የተከታተላችሁትና የፌዴሪ ጠቅላይ ሚኒስትር አብይ አህመድ ልዩ ቃለ ምልልስ ከኢቢሲ ጋር ያደረጉበትን የመጀመሪያውን ክፍል በኢትዮጵያ ሰዓት አቆጣጠር ዛሬ ምሽት 2 ሰዓት ከ30 ላይ በኢቢሲ የሁሉም አማራጮች ከዶት ስትሪም ድረስ የምናስተላልፍ መሆኑን እንገልጻለን። ከወዲሁ እንድትከታተሉትም ለማስታወስ ያክል ነው። ዜና ኢትዮጵያ ይቀጥላል። ወደ ሌሎች ጉዳዮቻችን እንሻገራለን። የህፃናት ፊዚዮቴራፒ ሕክምና በዋነኝነት ማዕከል የሚያደርገው የእድገት መዘግየት ችግር ያለባቸው ጡንቻዎቻቸውን ማዘዝ የሚያዳግታቸው እንዲሁም ሰውነታቸውን ከአእምሯቸው ጋር እኩል ማንቀሳቀስ የማይችሉ ልጆች ላይ ነው። ይህ ሕክምና በተለይም የእድገት መዘግየት ችግር ያለባቸው ልጆች አካላዊ እንቅስቃሴያቸው የተቀላጠፈ እንዲሆን የሚረዳም ነው። ሪፖርተራችን ሜሮን በረዳ ከፊዚዮቴራፒ ባለሙያ ጋር ቆይታ አድርጋለች። እንከታተላት። ስሜ አንተነህ ኢሳያስ ነብዩ እባላለሁ። ኤክስፐርት ፊዚዮቴራፒ ባለሙያ ነኝ። የፔዲያትሪክ ፊዚዮቴራፒ የምንለው የህፃናት ፊዚዮቴራፒ ከአደልት ወይም ከአዋቂ ፊዚዮቴራፒ የሚለየው ህፃናት ገና እርሊ ዲቨሎፕመንት ላይ ስለሆኑ ሞር አቴንሽን ይፈልጋሉ፣ ፎከስ ትኩረት ይፈልጋሉ። ፊዚዮቴራፒ የሚያስፈልጋቸው በብዛት አእምሮአዊ ኒውሮሎጂካል ጉዳት የምንለው ያ ማለት በኮንጀኒታል በውልደት ጊዜ የሚገጥም አእምሮአዊ ጉዳት ይኖራል። አንዳንዶች ካደጉም በኋላ ከተወለዱም በኋላ የሚገጥም አእምሮአዊ ጉዳት ሊሆን ይችላል። ጄኔቲክ ፋክተርም ሊሆን ይችላል። አንዳንዱም አይዲዮፓቲክ ነው፣ ኮዙ አይታወቅም። አእምሮአዊ ችግር ያለባቸው ህፃናት ናቸው ወደ ፊዚዮቴራፒ አገልግሎት የሚመጡት። ያ ምንድነው? የአእምሮ ጉዳት ሲኖር ልጆቹ ሞተር የምንለው እንቅስቃሴ ኤንድ ስፒች ዲፊሲት ወይም የንግግር ማድረግ አለመቻል ችግር ይገጥማቸዋል። ከዛም ባለፈ መሰረታዊ የሆነ የላይፍ ስኪል እንቅስቃሴ ማድረግ፣ ዎኪንግ ማድረግ፣ ስታንድ መቆም፣ ላይፍ ስኪል አክቲቪቲ የምንለውን መከወን አይችሉም። ስለዚህ አሰስ ባደረግነው መሰረት ነው ህክምናውን የምንሰጠው። ለምሳሌ የአካላዊ ከሆነ አካላዊ ህክምና እንሰጠዋለን። ጡንቻን መስል ስትሬንግዝ፣ ጡንቻን ማጠንከር፣ ኮር ስቴቢሊቲ፣ ህፃናት ስለሆኑ ኮር ስቴቢሊቲ የምንለው ትራንክ ኮንትሮል፣ ጀርባቸውን በትክክል ኮንትሮል እንዲያደርጉ እና ጭንቅላታቸውን መቆጣጠር ማይችሉ ከሆነ ጭንቅላታቸውን እንዲቆጣጠሩ ስትሬንግዝኒንግ ኤክሰርሳይዝ፣ እነዛን አክሽኖች ለመስራት የሚረዱ ጡንቻዎችን ማጠንከር ማለት ነው። እሱን እንሰጣለን። ቀጥሎ ባላንስ ኤንድ ኮኦርዲኔሽን ሲቆሙም ሆነ ወክ ሲያደርጉ እንዴት ሃው ቱ ኪፕ ባላንስቸውን እንዴት መጠበቅ እንዳለባቸው ኤክሰርሳይዝ እንሰራለን። አብረን 5 እሺ፣ ቀጥሎ 6 እንደ ልጁ የጉዳት መጠን እነዛን ቴክኒካል የሆኑ ስራዎችን እንሰራለን። በሽታዎች ደረጃ አላቸው። ማይልድ፣ ሞዴሬት፣ ሲቪየር ተብሎ እንደየደረጃቸው ነገሮች እርሊ እንትን ካላሉ ሌሎች ተጓዳኝ ችግሮችን እየፈጠሩ የልጁን ማክሲመም የሆነ እንቅስቃሴና ጤና ያውካል። የጡንቻዎችን የመለጠጥ የመሰብሰብ የጆይንቶችን በትክክል ተፈጥሯዊ እንቅስቃሴያቸውን እንዳይከውኑ ያደርጋል። ስለዚህ ችግሩ ሳይባባስ ቀድሞ አስፈላጊውን የፊዚዮቴራፒ አገልግሎት ማግኘት በልጁ ሁለንተናዊ ሕይወት ላይ መሰረት መጣል ማለት ነው። ስለዚህ ወላጅ የልጆቹን እድገት መከታተል አለበት። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። በዩክሬን ጥቃት አገልግሎት የተቋረጠው የክሪሚያ ድልድይ ዳግም አገልግሎት መስጠት ጀመረ። ከቀናት በፊት ዩክሬን በሩሲያ የጦር አውሮፕላኖች ላይ ያደረሰችውን ጥቃት ተከትሎ ለሁለቱም ሀገራት ቁልፍ የአቅርቦት መስመር በሆነው የክሪሚያ ድልድይ ላይ ጉዳት ደርሶ እንደነበር የሚታወስ ነው። ዛህራ መሐመድ በዩክሬን ጥቃት አገልግሎቱ የተቋረጠው የክሪሚያ ድልድይ ዳግም ለአገልግሎት ክፍት ሆኗል። ከቀናት በፊት የዩክሬን ሰው አልባ አውሮፕላኖች በሩሲያ
የጦር አውሮፕላኖች ላይ ያደረሱት ጥቃት ከፍተኛ ጉዳት ማድረሱ ይታወቃል። ይህ ጥቃት ሁለቱ ወገኖች በኢስታንቡል ለቀጥተኛ ድርድር ከመገናኘታቸው በፊት አንድ ቀን ቀደም ብሎ የተፈጸመ ነው። የዩክሬን ሰው አልባ አውሮፕላኖች በሩሲያ ግዛት ውስጥ የሚገኙ ከ40 በላይ የሩሲያ አውሮፕላኖችን አውድመዋል። በሌላ በኩል የሩሲያ ወታደራዊ ጦማሪዎች በክሪሚያ ድልድይ ላይ በደረሰው ጥቃት አገልግሎቱ ለአጭር ጊዜ ቢቋረጥም አሁን ላይ ስራ ጀምሯል፣ ጥቃቱ አልተሳካም በማለት ጽፈዋል። በጥቃቱ በኬርች ድልድይ ላይ የሚደረገው የተሽከርካሪ ምልልስ ለ3 ሰዓታት ተቋርጦ ነበር ሲል የሩሲያ ሚዲያ ዘግበዋል። የዩክሬን የደህንነት አገልግሎት በበኩሉ በሩሲያና ዩክሬን በጋራ በተጠቃለለችው የክሪሚያ ባህረ ገብ መሬት የሚገኘውና ከውሃ ወለል በታች የመንገድና ባቡር ድልድይ የሚያገናኘው ስፍራ በፈንጂ ተመቷል ሲል ገልጿል። ለሶስተኛ ጊዜ የደረሰው ይህ ጥቃት በጦርነት ለተመሰቃቀለችው ሀገርም ሆነ ለሩሲያ ኃይሎች ቁልፍ የአቅርቦት መስመር ነው። ነገር ግን ጥቃት ያደረሱት ፈንጂዎች በኬርች ስትሬት ላይ ያለውን ድልድይና በውሃ ውስጥ የሚገኙትን ምሰሶዎች ለማጥፋት ያለመና ለብዙ ወራት በተዘጋጀ ኦፕሬሽን የተፈጸመ መሆኑን የደህንነት ቢሮ ገልጿል። ከዚህ ቀደም በ2022 እንዲሁም በ2023 የክሪሚያ ድልድይ 2 ጊዜ ተመቷል። ምንም እንኳ ሞስኮ በደረሰው ጥቃት በርካታ አውሮፕላኖች ብቻ ተመተዋል ብትልም ዩክሬን 1/3 የሩሲያ ስትራቴጂካዊ የቦምብ አውሮፕላኖች ወድመዋል ብላለች። ጥቃቱ ድፍረት የተሞላበት ቢሆንም ዩክሬን በሩሲያ ውስጥ በየትኛውም ቦታ ከፍተኛ ዋጋ ያላቸው ኢላማዎችን ለመምታት ችሎታ እንዳላት ያሳየችበት ሆኗል። ይህ ጥቃት በሞስኮ የጦር መሳሪያ ላይ ደግሞ ከፍተኛ ኪሳራ አስከትሏል። አንዳንድ የሩሲያ ወታደራዊ ጦማሪያን ይህን ድንገተኛ ጥቃት በ1941 ጃፓን በዩናይትድ ስቴትስ በፔርል ሃርበር ላይ ካደረሰችው ጥቃት ጋር ሲያነጻጽሩት፣ ሌሎች ደግሞ ጉዳቱ ዩክሬን ካለችው ያነሰ ነው ሲሉ ተደምጠዋል። መረጃው የአልጀዚራና የኤኤፍፒ ነው። የውጭ ምንዛሬና የዓለም አቀፍ ግብይት መረጃን ደግሞ ከተከታዩ ጥንቅር እንከታተል። በመጨረሻም ስፖርት። በአውሮፓ ኔሽንስ ሊግ ግማሽ ፍጻሜ ዛሬ ምሽት ጀርመን ከፖርቱጋል የሚያደርጉት ጨዋታ ይጠበቃል። ክርስቲያኖ ሮናልዶ 220ኛ ጨዋታውን ለፖርቱጋል የሚያደርግበት ይሄው የምሽት 4 ሰዓት በሚዩኒክ አሊያንዝ አሬና እንደሚደረግ ይጠበቃል። አዲስ የሸዋስ ዝርዝሩን ይዟል። 54 ሀገራት በተለያዩ የሊግ እርከኖች ሲካፈሉበት የነበረው የአውሮፓ ኔሽንስ ሊግ ግማሽ ፍጻሜው ላይ ደርሷል። ፖርቹጋል ከጀርመን፣ ስፔን ከፈረንሳይ ለፍጻሜ ለመድረስ ዛሬና ነገ የግማሽ ፍጻሜ ጨዋታቸውን ያደርጋሉ። ዛሬ ምሽት 4 ሰዓት ላይ በጀርመን ሙኒክ አሊያንዝ አሬና ጀርመን ከፖርቹጋል የሚያደርጉት ጨዋታም ይጠበቃል። ሁለቱ ሀገራት በዚህ ውድድር ሲገናኙ በታሪካቸው ለመጀመሪያ ጊዜ ነው። የውድድሩ አዘጋጅ የሆነችው ጀርመን መካሄድ ከጀመረ 7 ዓመታትን ባስቆጠረው የአውሮፓ ኔሽንስ ሊግ ለግማሽ ፍጻሜ ስትደርስ የመጀመሪያዋ ነው። ተፋላሚዋ ፖርቹጋል የመጀመሪያውን የኔሽንስ ሊግ ዋንጫ 2019 ላይ ሻምፒዮን መሆኗ አይዘነጋም። ከዚህ በኋላ ድጋሚ ለፍጻሜ ያልደረሰችው ፖርቹጋል በአሰልጣኝ ሮቤርቶ ማርቲኔዝ እየተመራች ሁለተኛ ድሏን ለማስመዝገብ ጠንካራዋን ጀርመንን ትገጥማለች። በታሪካቸው ለመጀመሪያ ጊዜ በሚገናኙበት ጨዋታ ፖርቹጋላዊ ክርስቲያኖ ሮናልዶ በብሔራዊ ቡድኑ መለያ 220ኛ ጨዋታውን እንደሚያደርግ ይጠበቃል።
በተመሳሳይ በጀርመን በኩል ጆሹዋ ኪሚች 100ኛ የብሔራዊ ቡድን ጨዋታውን ያደርጋል ተብሎም ተጠብቋል። በአሰልጣኝ ዩሊያን ኔግልስማን የምትመራው ጀርመን ጣሊያንን በድምር ውጤት 5-4 በማሸነፍ ነበር ለግማሽ ፍጻሜ የደረሰችው። በተመሳሳይ ሻምፒዮኗ ፖርቹጋል ኮፐንሃገን ላይ በዴንማርክ 1-0 ተሸንፋ ብትመለስም ሊዝበን ላይ በተደረገው የመልሱ ጨዋታ 5 ግቦችን በማስቆጠር አሸንፋ ነው ለዛሬው የግማሽ ፍጻሜ ፍልሚያ የደረሰችው። ለመጨረሻ ጊዜ በተገናኙበትና በጀርመን 4-2 አሸናፊነት ከተጠናቀቀበት የ2020 የአውሮፓ ዋንጫ በኋላ ለመጀመሪያ ጊዜ የሚገናኙት ሁለቱ ሀገራት በታሪካቸው በ19 አጋጣሚዎች ተገናኝተዋል። 11ዱ በጀርመን የበላይነት የተጠናቀቀ ሲሆን በ3ቱ ብቻ ነው ፖርቹጋል ያሸነፈችው። ቀሪዎቹ 5ቱ ባቻ ውጤት ተጠናቋል። በታሪክ ያላትን የበላይነት ለማስቀጠል በሜዳዋ የምትፋለመው ጀርመን የአሸናፊነት ቅድመ ግምቱን አግኝታለች። በግማሽ ፍጻሜው ጨዋታ ለ9 ወራት ከሜዳ ርቆ የቆየው ግብ ጠባቂው ማርክ አንድሬ ቴር ስቴገን በመጀመሪያው ስብስብ ሊካተት እንደሚችልም ተጠብቋል። ካይ ሃቨርትዝ፣ ቤንጃሚን ሄንሪችስ እና ሙሴላን ጨምሮ 9 ወሳኝ ተጫዋቾች በጉዳት ምክንያት ከስብስቡ ውጭ ሆኗል። ከጀርመን በኩል በፖርቹጋል በኩል ጆዋ ካንሴሎ ከጨዋታ ውጪ ሲሆን 100ኛ ጨዋታውን ዴንማርክን በማሸነፍ ያከበረው ቤርናንዶ ሲልቫ ከሮናልዶ ጋር ይጣመራል ተብሏል። የአልናስሩ ኮከብ ክርስቲያኖ ሮናልዶ 6 ግቦችን በማስቆጠር የሊግ ኤ ከፍተኛ ግብ አስቆጣሪነትንም እየመራም ይገኛል። ከቀናት በፊት የሻምፒዮንስ ሊግ ፍጻሜ ባስተናገደው አሊያንዝ አሬና የሚደረገውን የሁለቱ ሀገራት ጨዋታ ስሎቬኒያዊ ስላቭኮ ቪንሲች በዋና ዳኝነት ይመሩታል። የአንዳንድ ጊዜ የኔሽንስ ሊግ ሻምፒዮኖቹን ፈረንሳይና ስፔንን የሚያገናኘው ሌላኛው የግማሽ ፍጻሜ ጨዋታ ነገ በስቱትጋርት ኤምኤችፒ አሬና ምሽት 4 ሰዓት ላይ ይደረጋል። የተወደዳችሁ ተመልካቾቻችን ከእኩለ ቀን 6 ሰዓት አንስቶ በተለያዩ ጉዳዮች ከእናንተ ጋር የቆየው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ዜና ኢትዮጵያን እየመራን የሰለሞን ኃይለ ኢየሱስ ባልደረባ ማለት ታደለ፣ ዳይሬክተራችን ቃሲም፣ እንደዚሁም ደግሞ ዋና አዘጋጇ ፋሲካ እያለው ከተለያዩ የካሜራ ባለሙያዎችና የስርጭት ተቆጣጣሪ መሐንዲሶች ጋር በጋራ አብረናችሁ ዘልቀናል። ኢቢሲ ምርጫችሁ ሆኖ ስለሚዘልቅና ስለተከታተላችሁ እናመሰግናለን። ሰናይ ቀን